ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች፣ የዛሬ የሀገር ውስጥና የውጪ ተአምራዊ ዘገባዎችን የምንሰማበት ጊዜ ላይ ደርሰናል። አማኑኤል ኃይለ ነኝ። ሞትን ተፋልመው ለእውቀት የሚተጉት የቻይና ጉሉ መንደር ተማሪዎችን ታሪክም በቅድሚያ እናወጋለን። ትምህርት ቤቶቹ ወደ ተማሪው የሚሄዱባት ሀገር፣ አስገራሚው የባንግላዴሽ የጀልባ ትምህርት ቤት ታሪክ ምንድነው? በትንታኔ ይዘናል። ከሀገር ውስጥ ደግሞ የሳይለም እናቶች ደስታናም የዘመናት ጥያቄ ምላሽ ምንድነው? የአዶታ የመጀመሪያ ደረጃ ሆስፒታል የመሰረተ ድንጋይ አቀማመጡ ታሪካዊ ነው ተብለዋል። ወደ ዝርዝር ዘገባ እናልፋለን። አማኑኤል ኃይለ ነኝ። አብራችሁን ቆዩ። ሞትን ተፋልመው ለእውቀት የሚተጉት የጉሉ መንደር ተማሪዎች ታሪክ። ትምህርት ቤት ለመድረስ ምን ያህል ይጓዛሉ? አውቶቡስ ይጠብቃሉ ወይስ በእግር ጥቂት ደቂቃዎችን ይጓዛሉ? ዛሬ ወደ ቻይና ተራራማ ስፍራዎች ይወስዳችኋለሁ። እዚህ ጋር ትምህርት ቤት መሄድ ማለት ተራ ጉዞ ሳይሆን በየቀኑ ከሞት ጋር መፋለም ይመስላል። በገደል ላይ የተንጣለለው የጉሉ መንደር ትምህርት ቤት ጉዞ ምን ይመስላል የሚለው አስገራሚ ታሪክ ነው። በቻይና ሲቹዋን ግዛት ውስጥ በሚገኙ ታላላቅ ተራራዎች መካከል ጉሉ የምትባል አንዲት ትንሽ መንደር ትገኛለች። ይህች መንደር ከባህር ጠለል በላይ በከፍተኛ ስፍራ ላይ የምትገኝ ሲሆን ወደ መንደሯ ለመድረስም ሆነ ለመውጣት ብቸኛው መንገድ በገደል ላይ የተሰራው እጅግ ጠባብ መንገድ ነው። በዚህ መንደር የሚኖሩ ሕፃናት በየቀኑ ወደ ትምህርት ቤት ለመድረስ 5 ሰዓታትን ይጓዛሉ። ጉዞው ሜዳ ላይ የሚደረግ የእግር ጉዞ አይደለም። ተማሪዎቹ በአንድ በኩል ድንጋያማ ተራራ፣ በሌላ በኩል ደግሞ ጥልቀቱ የማይታይ ገደል ባለበት ስፋቱ ከ1 ሜትር በማይበልጥ ጠባብ መንገድ ላይ ተከታትለው ይጓዛሉ። ትንሽ ስህተት ወይም መንሸራተት ሕይወትን ሊቀጥፍ ይችላል። በዚህ አደገኛ መንገድ ላይ ሕፃናቱ ደብተራቸውን ተሸክመው አንዳንድም ገደሉን በእጃቸው የተሳቡ ይወጡታል። ዝናብ ሲዘንብ መንገዱ ሲያዳልጥ ጉዞ የበለጠ አስፈሪ ይሆናል። ነገር ግን እነዚህ ሕፃናትና ለእውቀት ያላቸው ጥማት ከገደሉ ጥልቀቱ በላይ የገዘፈ ነው። ለዓመታት በዚህ መልኩ ሲማሩ የቆዩ ናቸው። የጉሉ መንደር ተማሪዎች ታሪክ አንድ ትልቅ ትምህርት ይሰጠናል። እኛ በምቾት የምናገኘው ትምህርት ለሌሎች ሕይወትን መስዋዕት የሚያደርጉላት ትልቅ ሀብት መሆኑን የሚያሳይ ነው። ይህ አስገራሚ ጉዞ የእነዚህን ሕፃናት ብርታትና ለተሻለ ሕይወት ያላቸውን ጉልህ ሚና ያሳያል። በሌላ መረጃ ደግሞ ትምህርት ቤቶቹ ወደ ተማሪው የሚሄዱባት ሀገር፣ አስገራሚ የባንግላዴሽ የጀልባ ትምህርት ቤቶች ታሪክን እናወጋለን። ብዙውን ጊዜ ተማሪዎች ወደ ትምህርት ቤት ይሄዳሉ። ዛሬ ግን ትምህርት ቤቱ ራሱ ተንሳፎ ወደ ተማሪዎች ስለሚሄዱባት አስገራሚ ሀገር እናነሳለን። በጎርፍ አደጋ ምክንያት ሕይወት ስትቆም ዕውቀት ግን መቆም የለባትም በሚል መሪ የተመሰረቱት እነዚህ ተንሳፋፊ ትምህርት ቤቶች ታሪካቸው ምን ይሆን? በቡና ሚዲያ ዛሬ ወደ ባንግላዴሽ ይወስዳችኋለሁ። ባንግላዴሽ በየዓመቱ በከባድ የዝናብ ወቅትና በጎርፍ ትጠቃለች። በጎርፍ ምክንያት መንገዶች ይዘጋሉ፣ ትምህርት ቤቶች በውሃ ይሞላሉ። በዚህ ምክንያት በሺዎች የሚቆጠሩ ሕፃናት ትምህርታቸውን ለማቋረጥ ይገደዱ ነበር። ነገር ግን ይህንን ችግር ለመቀልበስ አንድ አስገራሚ ሐሳብ መጣ። ተማሪዎቹ ወደ ትምህርት ቤት መሄድ ካልቻሉ ትምህርት ቤቱ ወደ ተማሪዎች ይሄዳል። ይህንን ድንቅ ሐሳብ ያመጣው ሙሐመድ ሬዝዋን የተባለ አርክቴክት ነው። እንደ አውሮፓውያን አቆጣጠር በ2002 ሺድ ላይ ይኸው ድርጅት በመመስረቱ አሮጌ ጀልባዎችን ወደ ዘመናዊ ትምህርት ቤትነት መቀየር ጀመረ። እነዚህ ጀልባዎች ተራ ጀልባዎች አይደሉም። በውስጣቸው ወንበሮች፣ ጠረጴዛዎች፣ ቤተ-መጻሕፍትና ለኮምፒውተር የሚሆን የፀሐይ ኃይል አላቸው። በየቀኑ ጠዋት እነዚህ ጀልባዎች በወንዞች ዳርቻ እየተጓዙ ተማሪዎችን ከቤታቸው በስፍራ ላይ ይሰበስባሉ። ጀልባዋ ልክ እንደ አውቶቡስ ተማሪዎችን ሰብስባ የወንዙ ዳርቻ ላይ ቆማ ትምህርት ትሰጣለች። ትምህርቱ ሲያልቅም እያንዳንዱን ተማሪ በየቤቱ
በራፍ ታደርሳለችም። በአሁኑ ወቅት በመቶዎች የሚቆጠሩ እንደዚህ አይነት ጀልባዎች በባንግላዴሽ ወንዝ ላይ ዕውቀትን እያሰራጩ ይገኛሉ። የባንግላዴሽ የጀልባ ትምህርት ቤቶች የሚያስተምሩን ትልቅ ቁም ነገር ፍላጎት ካለ መንገድ አለ የሚለው ነው። ተፈጥሮ እንቅፋት ቢሆንም የሰው ልጅ ብልሃት ግን እንቅፋቱን ወደ ድልድይነት ቀይሮታል። እናንተስ በዚህ አስገራሚ የትምህርት ስርዓት ዙሪያ ላይ ምን ትላላችሁ? ሐሳባችሁን በኮሜንቱ ላይ አጋሩን። ወደ ሌላ የአገር ውስጥ ዘገባ እመለሳለሁ። የሳይለም እናቶች ደስታና የዘመናት ጥያቄ ምላሽ። የያዶታ የመጀመሪያ ደረጃ ሆስፒታል የመሰረተ ድንጋይ የደቡብ ምዕራብ ኢትዮጵያ ክልል መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾና አመራራቸው የሳይለም ጉዞ መስጠር ለዘመናት ሲጠባበቁት የነበረው የጤና አምባም የሳይለም እናቶችን እንባ የሚያብስና የሕዝቡን እንግልት የሚቀንስ ታላቅ የምስራች። በከፋ ዞን የሳይለም ወረዳ ሕዝብ ለቀረበው የዘመናት የልማት ጥያቄ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ፈጣንና ተግባራዊ ምላሽን ሰጥቷል። ዛሬ በያዶታ ከተማ አዲስ ታሪክ እየተጻፈ ነው። በቡና ሚዲያ የዚህን ታሪካዊ ቀን ዝርዝር ይሻለው። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ክቡር ዶክተር ኢንጂነር ነጋሽ ዋጌሾ የተመራው ከፍተኛ አመራሮች ልዑክ በያዶታ ከተማ በመገኘት የያዶታ የመጀመሪያ ደረጃ ሆስፒታል ግንባታ የመሰረተ ድንጋይ በይፋ አስቀመጠ። ይህ ሆስፒታል በ353 ሚሊዮን ብር ወጪ የሚገነባ ነው። የሳይለም ወረዳን የጤና አገልግሎት ወደ አዲስ ምዕራፍ የሚያሸጋግር ነው። ለረጅም ዘመናት የሳይለም እናቶች ለጤና አገልግሎትና ለወሊድ ሩቅ መንገድ ሲጓዙ በእንግልትና በጭንቅ ውስጥ ሲያልፉ ቆይቶ ነበር። ዛሬ ግን ያ ጨለማ አልፎ ብርሃን እየወጣ ነው። ክቡር ርዕሰ መስተዳድሩና ምክትላቸው አቶ ማስረሻ በላቸውን ጨምሮ የክልልና የዞን አመራሮች በተገኙበት የተከናወነው ይህ መርሃ ግብር ለእናቶችና ለሕፃናት ጤና መጠበቅ ትልቅ የጤና ዋስትናን ሰጥቷል። ይህ ብቻ አይደለም። የያዶታ የቁም እንስሳት ግብይት ማዕከልም ምረቃ ተከናውኗል። በዕለቱ የሆስፒታሉ መሰረተ ድንጋይ ብቻ ሳይሆን ሌላው የልማት አሻራ የሆነው የያዶታ የቁም እንስሳት ግብይት ማዕከልም ተመርቆ ለአገልግሎት በቅቷል። የአካባቢውን ማህበረሰብ የኢኮኖሚ አቅም የሚያሳድግና የግብይት ስርዓቱን ዘመናዊ የሚያደርግ ሌላኛው የምስራች ነው። የማህበረሰቡ ደማቅ አቀባበልና ፍቅሩም ልዩ ነበረ። ከጌሻ ድንበር እስከ ያዶታ ከተማ ድረስ ህዝቡ በፈረስ በሞተርና በእግረኛ ሆ ብሎ በመውጣት ለአመራሩ ያደረገው አቀባበል ለልማት ያለውን ጥማትና ለመንግስት ያለውን አጋርነት ያሳየ ነበረ። የሃይማኖት መሪዎች፣ የአገር ሽማግሌዎች፣ ሴቶችና ወጣቶች በጋራ በመሆን የክልሉን ከፍተኛ አመራሮች በደማቅ ሁኔታ ተቀብለዋል። የያዶታ የመጀመሪያ ደረጃ ሆስፒታል ግንባታ መጀመር ለሳይለም ወረዳ ህዝብ የክብርና የጤና ዋስትና ነው። ቃላቸውን በተግባር ለፈጸሙት ለክቡር ዶክተር ኢንጂነር ነጋሽ ዋጌሾና ለክልሉ አመራሮች እንዲሁም በየደረጃ ለሚገኙ አመራሮች ማህበረሰቡ ላቅ ያለ ምስጋናውን አቀርበዋል። ይህ ሆስፒታል ለሳይለም ብቻ ሳይሆን በኦሮሚያ ክልል ጅማ ዞንና በኢሉባቦር ዞን አቅራቢያ ለሚገኙ ቀበሌዎችም አገልግሎትን የሚሰጥ ነው። ልማቱ ይቀጥላል፣ የሳይለም ብርሃንም ይበራል። ስለተከታተላችሁኝ አመሰግናለሁ። ከቡና ሚዲያና ኮሙኒኬሽን አማኑኤል ነኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ሰላምና ጤናን በያላችሁበት ተመኘው። በሌላ ዘገባ እመለሳለሁ። ጤና ይስጥልኝ።